በሄርሜላና በሩታ ምክንያት እንግዲህ ትልቅ የወንዶች ጠብ ተፈጥሯል ማለት ነው። ወንዶች ትልቅ ድብድብ ውስጥ ገብተዋል። ሩታ ራሱ በተፈጠረው ነገር እውነት ለመናገር ይሄ ነገር ይፈጠራል ብላ ስላልጠበቀች በጣም ደንግጣለች ማለት ነው። ቤተሰቦቼ ሰላም ሰላም፣ የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁልኝ ወይ? አለብላችሁ የኔ ውዶች የኔ ወርቆች አማን ናችሁ ወይ? እንዴት ናችሁልኝ? በድጋሚ እንግዲህ ተመልሼ መጥቻለሁ ማለት ነው ውዶቼ። ያው ይሄን ሰሞን እንግዲህ በሩታ በጎን ያሉት ወይንም በአብርሃም ግሩፕ ያሉት እንግዲህ ሁሉም የየራስ ሀሳቡን እየሰጠበትና የተሳሳተም ነገር እያቀረቡ እኛም እንድንሳሳት እያደረጉን ያሉም ደግሞ አንዳንድ እንትኖች አሉ፣ የሚዲያ አካሎች አሉ ማለት ይቻላል። እና አንዳንድ ጊዜ ከጠፋው ጋር አብሮ መጥፋት ጥሩ አይደለም ብዬ አስባለሁኝ። እና ደግሞ አንዳንድ ኮሜንት ላይ ደግሞ ብዙ ኮሜንቶችን እያየው ነው። እውነተኛ መረጃ ለማቅረብ ሞክሩ፣ ለምን ተዋሻላችሁ ምናምን ለምትሉ ማለት ነው። እውነት የሚሰራን ማንን ነው የምትከተሉት? እና አብርሃምና እነ ሩታ ናቸው አሁን እውነተኛ ነገር እየሰሩ ያሉት። እውነት ነገር ስለሚሰሩ ነው እየተከታተላችኋቸው ያላችሁት ማለት ነው። አንዳንድ ጊዜ እኛ የማናደርገው ነገር ሰው እንዲያደርግ መጠበቅ የለብንም። እኛ እየሰጠን ያለ ነው በየትኛውም ኮሜንት ላይ ስለማይ ነው እንደዚህ አይነት በየትኛውም በአብርሃምና በሩታ ላይ በሚሰሩ ልጆች ላይ እንደዚህ አይነት ኮሜንቶችን አያለው፣ እኔም ጋር ይመጣሉና ይሄ ማለት ምንድነው? እውነተኛ መረጃ አምጡ ምናምን የምትሉ ማለት ነው። እነሱ ራሱ እውነት ነገር ሳይሰሩ እኛ እውነቱን ከየት ነው የምናመጣው አይደል እንዴ? ራሳቸው እነሱ ራሱ እኮ እውነት እየሰሩ አይደለም። ገባችሁ አይደል? እውነቱን እየሰሩ አይደለም። እና አልሞየም ለማንኛውም የኔ ውዶች ማለት ነው እኔ ምን ለፈለኩት አሁን ላይ በጎን እንደውም ሌሎች ሁሉ አብርሃም የተሰራበትን መድኃኒት አገኘንለት፣ የአብርሃምን የተሰራበትን ጠንቋይ ቤት ያሰሩበትን ቦታ አገኘ ነው ምናምን እያሉ ሌላ ነገሮች በቃ ይሁን ለዛውም ወይኔ እኔ ለመናገር ራሱ የሚቀፋኝ ነገር አስተግፍሩላህ እንደሱ ፈጣሪ ቀሪ ይበላችሁ። የእውነት ነው የምላችሁ። እኔ ማለት ሩታ እንደዚህ አርጋበት ነው ሄርሜላ እንደዚህ አርጋበት ነው ይባላል እንጂ ወንዶቹ ግን ጭራሽ እነሱና አብርሃም በወሬ ነው እንጂ ቦታው ሂደው አይደለም። ወይንም ደግሞ የሆነ ጨርቅ የለበሰ ጠንቋይ ያስመስለው ምናምን አይደለም ያመጡት። ሌሎቹ ግን በእነ አብርሃም ጎን ያሉት ወይንም ደግሞ በአብርሃምና በሩታ መስራት የሚፈልጉ ልጆች ግን የሆነ የተሳሳተ ቦታ እየገቡ ያሉት ማለት ይቻላል። ምክንያቱም ጠንቋይ ቤት ሄደን መጣን፣ አብርሃምን መድኃኒት ያደረገበትን ሰው አወቅን እያሉ ጭራሽ ደግሞ ጠንቋይ እያስጮሁ ምናምን ነገር በዚህ ምክንያት እንግዲህ በጣም ብዙ ድብድቦችና ጠቦች ተፈጥረዋል ማለት ነው። እውነት እኔ ራሴ እናንተ እንደዚህ እንትን ፎጣ ምናምን ለብሼ ልምጣ እንደ እሱ መስዬ ፈጣሪው አንተ ይቅር በለኝ ስላልኩ ብቻ ፈጣሪ ይቅር ይበለኝ። አሁን ለመናገር ጋይሶችዬ